የብዙዬ ተንኮልና ሴራ እዩልኝ። እኛ የሩታ ደጋፊዎች ብዙዬ ተግባሯና ንግግሯ የተለያየ ነው። ብዙዬ ሩታን አትፈልጋትም። አብርሽ ከሄርሜላ ጋር እንዲሆን ነው የምትፈልገው ስንላችሁ በምክንያት ነው። ስራዋን ብቻ የምታደርገውን ነገር ብቻ ዝም ብላችሁ ልብ ብላችሁ እዩ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁ እንዳትረሱ። በተለይ እባካችሁ ላይክ አድርጉልኝ። እያለቃችሁ ነው የምታረጉ፣ በጣም አመሰግናለሁ። ግን ሁላችሁም ጆይን የምትሉ ላይክ አድርጉልኝ። ለእናንተ ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል ላይኩ ማለት ነው። እና ብዙዬ በጣም በጣም አስመሳይና በጣም ተንኮለኛ ሰው ናት ማለት ነው። የምር በጣም እንግዲህ የምትሰራው ስራ እያያችሁ ነው የምታደርገው ነገር እያያችሁ ነው። ለሩታ ያላት ጥላቻ እያያችሁ ነው። ወንድሟ እንኳን በወሰነ ውሳኔ ለምን እንደዚህ አረግ ብላ እንግዲህ ወንድሟ ወደ ሄርሜላ እንዲሄድ እየገፋፋች ያለች ሴት ናት። አያችሁ፣ በዚህ እድሜዋ እንግዲህ በዚህ እድሜዋ ማስተዋል ያነሳት ሴት እንግዲህ ወንድሟ እንደዛ ሲያረግ አይ ና ወደዚህ ያ መንገድ ይሄ መንገድ ትክክል አይደለም ና ይሄኛው መንገድ ነው ትክክል ብላ የምትመራ ምን አይነት ህሊና ያላት ሴት እንደሆነች እኔ የምር ምንም ሊገባኝ አልቻለም። ልጅቷ ወስናለች። በቃ እኔ ከአንተ ህይወት ወጥቻለሁ፣ በቃ አልፈልግም። አንተ ልጅ አለ፣ የልጅ አባት ነህ፣ ከሚስት ጋር አብራችሁ ደስተኛ ሁኑ ብላ ከህይወታቸው ስትወጣ እንግዲህ ነይ ለምን ከህይወታቸው ትወጪያለሽ ብላ ጠርታ የምታመጣ ይቺ ምን አይነት ሴት ናት? ምን አይነት ሴት ናት? ምን አይነትስ ህሊና ነው ያላት? የምሬን ነው። ምን አይነት ህሊና ነው ያላት? የምር በጣም ነው ያናደደችኝ። ብዙዬ በዚህ እድሜዋ እንደዚህ ማድረጓ በጣም ነው ያናደደችኝ። ህሊና ሊኖራት ይገባል። ቢያንስ ታናናሾቿ ናቸው። የተሳሳተ መንገድ ሲሆን ይሄ የተሳሳተ መንገድ ነው። አዎ ልጅህን አሳድግ፣ በቃ ከሚስት ጋር ታረቅና ልጅህን አሳድግ ማለት ሲገባት ውሳኔ የወሰነችዋን ልጅ እንኳን እንደገና ጠርታ አምጥታ እንዴት አረጋታለ እንዴት እንደዚህ ይሄ ዳኒ አሽቀባጭ እንኳን ተውት። እሱ እንሽላሊት በሉት፣ አስመሳይ። ይሄ ምንድነው ከለሩ የሚቀያየረው የሰውን ልብስ አይቶ ምንድን ነው የሚባለው? እሱ ነው እሱ የሆነ አስመሳይ ሰው ነው ማለት ነው። ከዛም መውጣት የማይፈልግ ሰው ነው እሱ። እና እሱን ተውት። በጣም የገረመኝ እኔ የብዙዬን ነው። እንዴት ሰው በዚህ ልክ ሩታ ምን አረገቻት እንዴ? እዚህ ጋር ወንድሟ እኮ ምንም ቢሆን ልጅ አለው ከሩታ። ያንን ልጅ ከቤተሰብ ፍቅር እንዲያድግ በአባት በእናት ፍቅር እንዲያድግ የተሻላትን ማረግ ሲገባት ለማራራቅ የምትጥር ሴት ምን አይነት ህሊና ያላት ናት? ግን እሷም ልጆች አሏት። የልጆች እናት ሆና በዚህ ልክ በልጅ ላይ መጨከኗ እኔ በጣም ነው የገረመኝ። እውነት ለመናገር አንዳንዴ ልጅ የወለደ ሰውና ልጅ ያልወለደ ሰው የልጅን ፍቅር እኩል አይረዳም። እውነቴን ነው የምላችሁ። አሁን ልጅ ያለው ሰውና ልጅ ማንኛውም ሰው ልጅ ሊወድ ይችላል። ግን ልጅ ያለው ሰውና ወልዶ ያየ ሰውና ያልወለደ ሰው የልጅን ፍቅር እኩል ይረዳል ብዬ እኔ አላስብም። ልጅ እያላት ልጆች በአባትም በእናትም ፍቅር ማደግ እንዳለባቸው እያወቀች በዚህ ልክ ልጅ ከአባቱ ለማራራቅ የምትጥረው ጥረት የምታረገው ነገር በጣም ነው የሚያስጠላው። ትክክልም አይደለችም። ይሄ ነገር እንግዲህ እንዳያችሁት ለምን እንደዚህ ታደርጋላችሁ ብሎ ብዙ ሰው እየወቀሳቸው ነው ያለው። እስከ ትልቅ ሚዲያ ድረስ እየወጣ ነው ያለው። ይሄ ነገር እውነት ነው አይደለም የሚለው እኔ አላቅም። አንዳንዴ አቃለው ብላችሁ ራሱ ስራቸው ግራ ያጋባቸዋል። የምሬን ነው የምላችሁ፣ ግራ ያጋባቸዋልና ይሄ ነገር ግን እውነትም ሆነ ውሸት የብዙዬ አካሄድ እኔ ትክክል አይደለም ነው የዚህ ቪዲዮ ሀሳቤ። ምነው ተንተባተብሽ አለም? ብዙዬ ትላንትና ሄርሜላን ጠርታ አብርሽን ጠርታ እንደዛ ማድረግ አልነበረባትም። ማገናኘት አልነበረባትም። ለምን እንደዚህ ያረካት? እንዴት እንዲህ ትላታለህ? እሷ ለአንተ ብዙ ነገር ከፍላለች
ይሄ እኮ ምንም በቃ ምንም መናገር አይጠበቅባትም እኮ ከሄርሜላ ጋር ቀጥል እንደማለት ነው። ይሄ ግዴታ ካፏ አውጥታ መናገር የለባትም። በቃ መረዳት አለብን። ሰው ከሚናገረው ከሚያረገው ከድርጊቱ ምን ማድረግ እንደፈለገ መረዳት አያቀትም። ገባችሁ? እና ትላንትና ያ ነገር ማድረጓ በጣም የሚያናድድ ነገር ነው። ማታ ያ ነገር ያረገችው ነገር አሁን ደግሞ ታያላችሁ፣ ታገናኛቸዋለች። አገናኝታ ምንድነው ችግራችሁ ምናምን ብላ እንዲቀራረቡ ነው የምታረጋቸው። ልጅቷ በውሳኔዋን እንኳን እንዳትጸና እያደረገቻት ነው። በቃ ሄርሜላ እንግዲህ ወጥቻለሁ ብላ ነበር፣ ግን እሷ ራሱ በውሳኔዋ እንዳትጸናና እንዳትርቅ ተስፋ እየሰጠቻት ነው። እንደገና ተስፋ ሰጥታ እንደገና እንድትመለስ እያረገቻት ነው። የምር በጣም ነው የሚያናድደው። እኛ ለሄርሜላም አንጠላትም፣ እህታችን ናት። ምን አረገችን? አንጠላትም። ግን ያለችበት መንገድ ትክክል አይደለም። ሁሉም እውነት ለመናገር የሄርሜላም ደጋፊዎች ከዚህ ህይወት ውጪ እያሏት ነው፣ በዚህ ሰዓት ማለት ነው። ሁላቸውም ከዚህ ህይወት ውጪ እያሏት ነው በመውጣቷ። ሄርሜላ ከዛ ህይወት በመውጣቷ የሩታም ደጋፊ ይሁን የሄርሜላ ደጋፊ ሁሉም ሰው ነው ደስ ያለው። በቃ መውጣት አለብሽ፣ ይህ ህይወት የሚያስጠላ ህይወት ነው ብሎ ሁሉም ሰው ነው ደስ ያለው። ለማንኛውም ብዙዬ እንግዲህ የሰው ልጅ በዘራው ያክል ያጭደዋል፣ ነገ ያገኘዋል። በዘራሽው መጠኑ አንቺም ታገኘዋለሽ፣ ታጭጂዋለሽ። ወንድምሽ ወደ ተሳሳተ መንገድ እንዲሄድ እያደረግሽው ነው። ለስሙ ታላቅ ወንድም ነሽ። ሲሳሳት መመለስ ሲገባሽ አንቺ ግን ይበልጥ እንዲሳሳት መንገድ እያሳትሽው ነው ማለት ነው። እና ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቤቱን ግን እባካችሁ ላይክ ማድረጋችሁን እንዳትረሱ። ላይክ፣ ኮመንት፣ ሼር እያደረጋችሁ በሌላ ቪዲዮ እስከምንገናኝ እወዳችኋለሁ።